የምትዩ ነገር ካለ ብሩኬን እስኪ የምታወሪልኝ ነገር ካለ አሁን አንቺ እንዴት ታምኛታለሽ ብያታለሁ ባለፈው እችሞኝ ብሩክዬ አንዴ ሰላም አርጉ ተለመነኝ ብሩክ አንቺ ካለሽ አይኖርም እኔ ያልገባኝ አይኖርም ነው እኮ ታዲያ አዲሱ የተጀመረ እኔ ካለለው ስራም አይሰራም በቃ አይኖርም ነው ብሩኬ አይኖርም ስራ አይሰራም በቃ ሰውን ተስፋ አስቆርጠሽ ሰውን በቃ የራሱ መስመር እንዲዝ የምታደርጊው ራስሽ እኮ ነሽ ፍቅር በልመና የሚሆን ነገር እኔ ማወራው ነገር አለ ሰላም ዩቲዩብ እንዴት ናችሁ ዛሬም ተመልሰን መጥተናል ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ የዛሬ ቪዲዮ እንዳያመልጣችሁ አብረን የምንከታተል ይሆናል የትም ሳትሄዱ ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ ማለት ነው። ይሄን ቪዲዮ ላይክ አድርጉ ላደረሱት ደግሞ ሼር ያረጋችሁ ማድረስ ትችላላችሁ ለጓደኞቻችሁ ማለት ነው። እና ወደ ዛሬ ቪዲዮ ስንመጣ ሃይሚ ብሩኬና ጋሺ ሙሽዬ ተገናኝተዋል ያወሩ ይገኛሉ ብዙ ነገር ተፈጥሯል ያው ብዙ ነገር የተፈጠረው ነገር አብረን የምንከታተል ይሆናል እስከ ቪዲዮ ፍጻሜ ያላችሁ ሰዎች ትረዱታላችሁ ማለት ነው። እና በደንብ ላይክ አድርጉ ምንም ቫይራል ይወጣልኝ አይደለም ቪዲዮ ላይ ያሳዝናል በጣም እና አብራችሁን እስከ ቪዲዮ ፍጻሜ እንድትሆኑ በአክብሮት እገልጻለሁ አሳስባለሁ ማለት ነው። አብራችሁን ሁኑ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ተመልሰን ሐሳብና አስተያየት ለመስጠትና ለመቀበል ተመልሰን መጣለን ወደ ቪዲዮ ተከታትለን አዳምጠን እንምጣ ወደ ቪዲዮ ላይክ ሼር እንዳይረሳ እኔ አልደብቅም ማለት ነው ማንቻ አጠገብ ነው ፍንትው ማለት ነው ሚስጥራችሁ ፍንትው አድርጌ ለሙሺ ነግራታለሁ ብዬ አውርቻለሁ እኔ እግዚአብሔር እኔ እንዲህ ያለ ነገር አልፈልግም በግልጽነት ነው እንዴ አሁን ብሩኬ ደግሞ ልጅ በዱላም ቢሆን በምንም ወደ ራሷ ተመለሰች እሺ ወደ ራስ ሰሞኑ ማለት ነው ባለፈው ወስኪ ራሳችሁን ይውብዬ ነው ሄጅ ያለ በቃ ራሷን አየች ወደ ራሷ ተመለሰች ሙሽዬ ሰምተሽኛል ወደ ማርገሽ ወደ ራሷ ተመለሳለች አሁን እኔም ሰሞኑን ብናገራትን በዛ ዘቶባካለች አሁን ማታ ሳያት ለካ ወደ ራሷ ተመለሳለች አባቴ አለችኛ በቃ ብሩኬን አጥፍቼበታለሁ እንዲሁ በቃ ቁጭ ዩቲዩብ ተመልሰን መጥተናል ላይክ ሼር ሰብስክራይብ እንዳይረሳ በደንብ ላይክ አድርጉ ለጓደኞቻችሁ በደንብ እያደረሳችሁ ሼር በማድረግ ይሄን ቤት ደግሞ ሰብስክራይብ ያደርጋችሁ ፋሚሊ መሆን ትችላላችሁ ቤተሰብ እንሆናለን ማለት ነው። ከዚህ ቀደም የሰሩላችሁ ብሩኬና ሃይሚ በብዙ ነገር ተጣልተው እንደነበረ ነገሩን ደግሞ ወደ ወጣቶች ወሰዱ ወደኛ መጡ ወደ ጓደኞቻቸውን ወስደው ነበር በስተመጨረሻው ወደ አባትና እናት የሆኑት ሙሽዬና ጋሺዬ ጋር አምጥተው እነሱ ሰዎች እነዚህ ሁለቱም ወጣቶች እንዲመክሯቸው ነገሩን ወደ እነሱ አቅርበዋል ማለት ነው። ሃይሚና ብሩክ የሚታረቁበት ወይ ደግሞ ተስማምተው ለማድረግ የሚስማሙበት ነገሮቻቸውን ለማስተካከል የሚጥሩበት ወቅት ይመስለኛል። እነዚህ ትልልቅ ሰዎች ሐሳባቸው መሬት ጠብ የማይል ነው እያንዳንዱ ነገር የሚናገሩ ይሆናሉ ማን ጥፋተኛ እንደሆነ ማን ደግሞ ጥፋተኛ እንዳልሆነ የሚናገሩት ራሳቸው ይሆናሉ እስከ ቪዲዮ ፍጻሜ አብራችሁኝ ካላችሁ ሁሉንም በትክክል የምናይ ይሆናል ማለት ነው። ላይክ ሼር ሰብስክራይብ እንዳይረሳ ቪዲዮን አዳምጠን ተርተን መጣለን ሐሳብ እንሰጥበታለን ማለት ነው። የትም ሳትሄዱ ቪዲዮን አይተን እንምጣ ወደ ቪዲዮ እንትን እያልን ነው ሳሎን ላይ እንትን ብሩኬን እኮ አጥፍቼበታለሁ ውስጤ ማለት ነው እግዚአብሔር እንዴት እንደተከፈተ ጥፋትሽን አውቀሻል አልኳት እንትን ቡና እየጠጣን ለካ ጥፋትሽን አውቀሽዋል እንዴ አልኳት አሁን እኔ ብሩኬን እኮ አጥፍቼበታለሁ አጥፍተሻል አይደለም አሁን በቃ ከጥፋት እግዚአብሔር ያደርሽ እሺ በቃ አሁን ከነገ ወዲያ ሳለ ብሩክ ለማን የማገኝበት ዘዴ ፈለግ ብሩክን አገኘው አገናኘዋቸው እሱ ደግሞ ውስጡ ተጎድቶበት ጋሺ ተጎድቻለሁ ውስጤ ተጎድቷል ባለፈ ያየው እንዲሆኛል እሱ ደግሞ እኔ ብቻ እንዴት እንደሆነ አሁን ብሩኬ የሚለን የምትዩ ነገር ካለ ብሩኬን እስኪ የምታወሪልኝ ነገር ካለ አሁን ለሱ እኔ እኮ ጋሺዬ በእውነት እንዲህ ስል ምናምን ሊከፋውት ምናምን ይችላል እኮ ግን እኔ ምንም ማድረግ አልችልም በቃ ወስኛለሁ ምክንያቱም እኔ እንጃ ተከባብረን መኖርም አልቻልንም እኔ እንኳን ባጠፋ አላ የሆነ ነገር ተደፋፍኑ እንኳን መኖር እንኳን አልቻልንም ከሃይሚ ጋር ራሷ እንለያይ ብላ ነበረ እኔም ፈቅጄ
እንለያይ አልኳት። የዛኔ ጋሽዬ በቃ እርሶን አምጥቼ አይደል የተናገርኩት የመጨረሻዬ ነበር። ወስኜ ነበር ከልቤ ማለት ነው። ቤት ድረስ መታ ነበር የተናገረችኝ የዛኔ እዛኛ ቤት። አዎ አንቺ ያልነበርሽ ሰዓት ወይ ሙሽ እስኪ አንቺ አትገብቂ። ከዛ በፊት በእነሱ መካከል የሰማሽው ነገር አንቺ ውስጥሽ እንደዚህ የኔ ምርጥ ፋሚሊ የጨረቃ ፋሚሊ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ እንደ ግል ሰፖርት ለማድረግ ከፈለጋችሁ ሼር ወይ ደግሞ ሼር የምትል አለች እሷ በተን ከሱ ቀጥሎ ታንክስ የምትል ጽሑፍ አለች። እሱን ክሊክ እያደረጋችሁ $2 እስከፈለጋችሁበት $1 እኔን መደገፍ ወይ ደግሞ ሰፖርት ማድረግ ትችላላችሁ። የቻናል ከተመቻችሁ ማለት ነውና የዛሬ ቪዲዮ በጣም የሚገርም ነው። ያው ከወላጅ አንደበት መቼም ጥሩ ነገር ነው የምናዳምጠው ማለት ነው። እናንተም እንደዚህ አይነት መካሪ ወላጅ እንዲኖራችሁ ወይ ደግሞ ካላችሁ በደንብ ተንከባከቧቸው። በችግራችን በጥላችን ጊዜ ሌላ ተስፋ በቆረጥንበት ጊዜ እነሱ ናቸው መክረውን የሚመልሱት ማለት ነው። እና ወላጆቻችን ክብር ይገባቸው። እነ ብሩኬ እንዲህ ተቀርጸው በስትክክል በእውነተኛ መንገድ እንዲሄዱ ሀይሚም እንድትመለስ ብሩኬም ተመልሶ ነገሮቻቸውን በስትክክል እንዲሰሩ እያደረጉ ያሉት እነዚህ አባትና እናት ናቸው። ሙሽዬና ጋሽዬ ናቸው። እነሱ ክብር ይገባቸዋል። እነዚህ ልጆች ሲታረቁ በደስታቸው በሀዘናቸው ጊዜ ካሜራ ሳይፈሩ እንዲህ መጥተው እያናገሯቸው ዲፕ ያላቸውን ፍቅርና ዲፕ ያላቸውን የእንትን ስሜት እያወጡ እየተናገሩ ይገኛሉ። አሪፍ ሰዎች ናቸው። እነዚህ ያው እየመከሯቸው ይገኛሉ። አብሮን የምንከታተል ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ እንድትሆኑ በአክብሮት እገልጻለሁ። የትም ሳትሄዱ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ቪዲዮን አዳምጠን ተርተን እንምጣ ወደ ቪዲዮ። አዎ ከሀይሚ ጋር እስኪ እኔ ምንም የሰማሁት የለም። የሆነች ልጅ አርግዛ ምናምን የተሰማው የሙኬ ነው። ይሄንን ነው የፈለኩት ይሄንን አለች። እና ለአንቺ እንዴት ታምኛታለሽ ብያታለሁ ባለፈው። እች ሞኝ ለምን ታምኛታለሽ? እና ብሩኬ አረገኝ ካረገም ከሆነ ምርመራ አለ አይደለም ከሆነ እንቀበላታለን፣ ካልሆነ ግን ራሷ ታፍርበታለች ብዬ መልስ ሰጥቻታለሁ። የሷ አሁን ደግሞ እሺ አሁንም ይሄስ ነገር ታይ ይሄስ ታይ ይሄ ቀላል ነገር ነው። ይሄ ቀላል ነው። ታይ እንለፈው ይሁን። እሺ ይሄ ካለፍን በኋላ ሌላ ፈተና ሊመጣ ይችላል። አሁን ሌላ ሴት አሁን ይሄ ብሩኬ ነው ብላ አርግዛ ብትመጣ አሁን ከነገ ወዲያ አርግዛ ብሩኬ ነው ብላ ብትመጣ እሺ አንቺ ምንድን ነው የሚሻልሽ እያልኳት እኮ አንቺ ፎጋግሮ ማናደር ነበረብሽ። እሷን መቀበል አልነበረብሽ። እሷን ይሄ ብያታለሁ። አሁን ብሩኬን ውስጡ የነካው ይሄንን ነው። እሷን ራሱ ማናደር ነበረብሽ። እንኳን እንቀበልሻለን ስትወልጂ ብለሽ ለምን አትቀልጅባትም አልኳት። ከዛ በቃ በዛውም አልመጣችም ወደቤት ማለት ልጅቷ ተገናኘን ያቺን አግኝቻታለሁ። ተገናኝተን አወራን አንቺ ልጅ አልኳት። አቤት ልንገርሽ አሁን ነገር መንስኤው እኔ ጋር ቶሎ ደረሰ። አንቺ ልጅ የማነሽ እንደዚህ? እሺ ይሄ ልጅ አንቺ ልጅ ያረፈሽ የማን ነው? የብሩኬ ነው አለች። የብሩኬ ነው። እሺ ችግር የለም የብሩኬ ነው። ልጁ ይወለዳል። ብዙ ቦታ እንዛመዳለን። ብዙ ቦታ የምንዛመደው ቦታ አለ። ግን እንዲህ በቀላሉ የምንለያይ አይምሰልሽ። አሁን ብሩክዬ አንዴ ሰላም አርጉ ተለመነን። ብሩክዬ አንዴ እሺ በለኝ። አዎ ነገሮች አይስፉ። በቃ ብኬ ከዚህ በላይ ሃይሚ አንቺ በጣም ብዙ መማር ያለብሽ ነገር አለ እኮ። ሊኖርብኝ ይችላል። አጥፍቻለሁ አልኩ እኮ እና ደግሞ ጥፋቴንም አምኜ ወልጄ ጥፋትሽ እኮ ምንድነው? ጥፋት እኮ ምንም አላጠፋሽም። ፍላጎትሽን ነው ያስቀጠልሽው አይደል? አይምሮህ ላይ ሌላ ሀሳብ አለ አይደለ? ፍላጎትሽን እኮ ነው ያስቀጠልሽው አንቺ አይደል? እኮ ፍላጎቴንም ይሁንም አይሁንም እኔ ደግሞ ፍላጎትሽን ነበር ያከበርኩት። እኔ ደግሞ እንደዚህ ደግሞ እኔ በጋሽዬም በሙሽን ፊት መቀጠል እኔ እንደዚህ አልፈልግም። ሃይሚ እውነቱ
ብሩክ አሁን እኮ ነው ባስ ሌላ ነገር ውስጥ ነው የሚያስገቡን ታውቃለህ አይደል? እሱን እትወስዱ ከፋ ፋሚሊ ተመልሰማተና ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ብሩኬ ወስኗል ማለት ነው። ከአሁን በኋላ ለማታመኝ ሴት ምንም አይነት መስዋዕትነት አልከፍልም። ሃይሚም እንደዛው ያው ምንም ከማያምነኝ ሰው ጋር ምንም መቀጠል አልፈልግም እያለ ይገኛል። ብሩክ አንደበቱ ሲወጣ የነበረው ቃላቶች እነዚህ ናቸው። ሃይሚ ደግሞ ምንም ጫና አታብዙበት፣ አትጫኑት። የፈለገውን ያማረውን እሱ የወደደውን አይምሮ ልቡ የፈቀደው ነገር ያድርግ። እናንተም ይሄን አትጨናነቁ እያለች ትገኛለች። ብሩክ ደግሞ እንደዚህ አይነት ነገር ካለባት ከሷ ጋር መቀጠል አንችልም፣ ካሁን በኋላ ምንም ነገር ወፍ እያለ ይገኛል። እናንተ ምን ትላላችሁ? ሃይሚና ብሩክ ተገናኝተው ብዙ ነገሮቻቸውን እንዲያሳምሩ በዚህ በስራ ወቅት በተለይ በዩቲዩብም ይሁን በሪሌሽንሺፕ ላይ የሚያስተምሩ ነገር ያወቅናቸው በተለይ ሁለቱም ጥንድ ሆኖ አብረው ሲሰሩ ነበርና እነዚህ ሰዎች አንድ ላይ እየሰሩ እየተጓዙ ያሉበት መንገድ በጣም ደስ የሚልና ደስ የሚያሳይ ነገር ስለሆነ ሁላችንም እንወዳቸዋለን፣ እናከብራቸዋለን። ነገር ግን አሁን የመጣው ነገር ጣጣችሁን ትታችሁ ሌላ ነገር እንትን ከምትሉ ነገሮቻችሁን አንድ ላይ ሰብሰብ አድርጋችሁ ጀምሩና ነገሮቻችሁን ለመጨረስ ያው ተራ በተራ እየተደማመጣችሁ በመቻቻልና በመከባበር ልክ ትዳር እንደሚመራ እንደዛ ነው ማስቀጠል ያለባችሁ ባይነኝ። እናንተ ምን ትላላችሁ? ሀሳቦቻችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ይሄን ቤት ሰብስክራይብ ያደረጋችሁ ጠብቁኝ፣ ተመልሰን አብረን እንመጣለን። አዳምጠን ማለት ነውና ሀሳብ እንሰጥበታለን። ቪዲዮን በደንብ ተረዱ። ተመልሰን እንመጣለን ወደ ቪዲዮ። እኔ እናንተ አሁን እንደዚህ አውርተን ነገሮችን ማንፈታ ከሆነ ምሽም ጋሽዬም ቁጭ ብለው እንደዚህ እያወሩን በእኛ ጉዳይ እንደዚህ እያወሩ ዛሬ ነው እንዴት አየሽ? የነሱ መልፋት ላይ እኮ በቃ አሁን ደግሞ ገባኝና ወደ አንተ ለመመለስ እየሞከርኩኝ ነው። አንተ ደግሞ አሁን ደግሞ እንትን እያልክ ነው አይደል? እኮ ስሚ እኔም እቆርጣለሁ እኮ ሰው ነኝ አይደል? እኮ ቁጭ ብዬ አልጠብቅሽም አይደለ? ሌላ ህይወት ጀመርክ ወይስ ምን? ሌላ ህይወት እንዴት ነው የምጀምረው? ቁጭ ብዬ አልጠብቅሽም ማለት የራሴን ወደ ራሴ እናታ ላይ ያለቀስኩ እንድቀመጥ ነው እንደፈለግ ከምጠላው በላይ ይሄ ሌላ ህይወት ጀመርክ የሚለው ነገር እኔ አይመቸኝም። እኔ በእውነት ነው የምለው ጀመርሽ አቁሚ። ሌላ ህይወት ጀመርክ አቁሚ ነው የምልሽ። አሁንም ሌላ ጀመረው ስራዬን አልሰራም አርፌ ጥያቄ ቁጭ ብዬ አልጠብቅሽም ስትል ነው እኮ ታዲያ እያለቀስኩ እንድጠብቅሽ ነው ጥያቄን ጠየቅኩ። ብሩክ እኮ ሃይሚ የራሴን ህይወት እመራለሁ ማለት ምን ማለት ነው? የራሴን ህይወት ጀምራለሁ፣ በቃ አዲስ ህይወት ጀምራለሁ ከራሴ ጋር። ግዴታ ሴት መኖር አለበት እንዴ? ጥያቄ መጠየቅ አልችልም። ብሩክ አንቺ ካለሽ አይኖርም። እኔ ያልገባኝ አይኖርም ነው እኮ ታዲያ አዲስ ህይወት ጀምራለሁ። እኔ ካለለው ስራም አይሰራም፣ በቃ አይኖርም ነው። ብሩክ አይኖርም፣ ስራ አይሰራም፣ በቃ ሌላ ህይወት ከሌላ ህይወት ጋር ነው እንዴ ልታያይሽ? ምን አድርጊ ነው የምትሉኝ? በቃ ሁናችሁ ዝም በቃ እኔ ከሌለው ብሩክ አይኖርም እና አንቺ አባባልሽ ነው። ሌላ ህይወት ጀመርክ። ምንድን ነው ሌላ ህይወት የምጀምረው? እንደዛ ከሰው ጋር ነው ማለት እኮ ነው። በቃ እኔ እንዲህ ያለ ነገር አልፈልግም። ጀመርክ ሌላ ህይወት የሚለው ነገር ምንድን ነው? ሌላ ህይወት ምንድን ነው? በዚህ ደግሞ እንትን ጥያቄ መጠየቅ አልችልም። የኔ ነበር የምጠይቂ እንዲህ ብሎ እንዲህ ጀምሯል ይሁን ወይ ብለሽ ለኔ ነበር የምጠይቂ። ለሱ ምንም አይደለም። እናንተ እኔ ምለው ሴቶች እንዲህ ጀምረሃል ይሄ ጀምረሃል ወይ የምትሉት ነገር አቁሙ። በጥቅሉ አቁሚ እንዴ። ሌላ ህይወት ጀመርክ የሚለው ነገር እኔ አልወድም፣ አይመቸኝም። በቃ ምንድነው ሌላ ህይወት? ትርፍ ህይወት ነው ሌላ ህይወት። አይ በቃ ጋሽ ሌላ ነገር ማለት ፈልጋለሁ። ብሩክዬ እኔ ምልህን ስማኝ ብሩክዬ። አዎ ነገር ሲበዛ ምንም እንትን የሚል ነገር የለም። እኔ ነገሩ ያንተም ጉዳት እኔ ደርሶኛል፣ አውቀዋለሁ ገብቶኛል። አሁን ተለመነ ብሩክ እና አረጋሽ እኔ በእውነት ይከብደኛል። አይደለም እኔ ያለፍኩትን ስም ልጠብቅህ ወይ ነገ ወይ ከነገ ወዲያ እሺ ልጠብቅሽ። በቃ እስኪ አትጫኑት። በቃ የሚፈልገው ነው ያድርግ። ቆይ በቃ እኔ እና እሱ የምናወራው ነገር የምትፈልገውን አድርግ። እንደዛ ነው የሚሻለው። ሃይሚ ሰውን ተስፋ አስቆርጠሽ ሰውን በቃ የራሱ መስመር እንዲይዝ የምታደርጊው ራስሽ እኮ ነሽ። ፍቅር በልመና የሚሆን ነገር እኔ ማወራው ነገር ችግር የለም። ስለዚህ በቃ ጋሽ ይበቃል። ከዚህ በላይ ራሳችን ጋሽ ይበቃኛል። ዛሬ ዓመትም ድረስ አይበቃኝም። እሺ በይስ
ምን እሺ ልበል? እኔ ነኝ እኮ ወደሱ እየመጣሁ ያለሁት። ያጠፋኸው ራስህ። እኔ አይደለሁም እኮ ልጅ አላት የተባልኩት ብሩኬ። በቃ ክፉ ነገር ወደ አንተ ስመጣ ደግሞ አትክፋኝ እያልኩ ነው ብሩኬ። አሁንም ቢሆን ጋሽዬው በእርሶ ፊት የምናገረው ሙሽም አለች ልጁ የኔ አይደለም ብዬ 1 ሚሊዮን ጊዜ ነግሬሻለሁ። በቃ ካልሆነ ሰየው በቃ በደስታ አቀበላለሁ። እኔ ካልሆነ እኮ በጣም ነው ደስ የሚለኝ እኮ። ደስ እንዳለሽ ሆነሽ ነው በደስታ አቀበላለሁ። ብሩኬ ምን ለማለት ፈልገህ ነው? አሁንም እኮ ውስጥሽ ላይ ጥርጣሬ ያለው እኮ በቃ ውስጥሽ እና ጥርጣሬ ኖሮሽ እንዴት ነው ካንቺ ጋር የምኖረው? እያለሁ ሌላ ምን እንዴት ነው ካንቺ ጋር የምቀጥለው? ይሄ ፈተና ጥርጣሬ ቢኖረኝም ይኸውልህ ልጁ ያንተ ቢሆን እንኳን ይሄ ፈተና ነገ ሊመጣ ይችላል። ከነገም ወዲያ ሊመጣ ይችላል። ይሄ አንድ ፈተና ነው። አልፈውታል። እሺ አሁን ሁለታችሁ ለአንቺም ልብሽን ነፃ አድርጊ። ነፃ ሁኚ። አይ እኔ በዚህ መንገድ ነው ያልቀጥልም። እኔ ቅርብኝ። እኔ አይደለም አጋሺ እኔ ኧረ ወፍ እኔ ማይወደኝ ሰው ጋር ማያምነኝ ሰው ጋር መቀጠል ነው ያልፈልግም። ሲጀመር እኔ አዱን እኔ እንጃ ራሷ ነች እኮ አይደለ እንዴ ካልተለያየን ያለችው ያው ሁሉ ሰዓት እግሪ ስር ወድቄ እንኳን ያላነሳሽኝ ሰው እኮ ነች አንቺ። ክፉን አላወራኝ። ችግር የለውም። የመሰለህና ደስ ያለህን ነገር አውራ። ግን የምትወስናቸውን ውሳኔዎች ግን ብታስብበት ባይነኝ እንደኔ ማለት ነው። ስላሰብኩበት እኮ ነው አይሚ ሁልጊዜ አንተ ስትመጣ እየገፋውክ እኔ ስመጣ አንተ እየገፋኝ መቀጠል የለብህም። አይደለም ሃይሚ ሳላስብበት እንዴት ነው እንደዚህ ያው በእናትና አባቶቼ ፊት መገገም? ሳላስብበት እንዴ እንዳስብ እኮ ነው ያደረግሽኝ አይደል እንዴ? ቤቴ ድረስ መተሽ እኮ ነው አይደል ሄደሽ ንገሪልኝ ያልሽኝ? ለአባቴ ካልነገር ቤቴ ሰላም አጥቷል አይደል ያልሽኝ? በቃ እንደወሰነ አደረግሽኝ ወሰንኩኝ። እንዴ ተረጋግታ አስብ ማለት ስንት አመቱን ሙሉ ነው እንዴ ማስበው? ሃይሚ ይቅርታ መጠየቅ አለብኝ ነው? ለምን እኔ እንድጠይቅኝ ምንም አልፈልግም። እኔ በቃ አሁን እኔ ሁሉንም ነገር ነፃ ወጥቻለሁ ራሴ። ልጁም የኔ ነው ከተባለ ይሁን። በዚህ ጉዳይ ካንቺ ጋር መጣላትም መጨቃጨቅም አልፈልግም። ይሁን ከፈለገ ካልፈለገም አይሁን እኔ አይመለከተኝም። በቃ እኔ አረብስ በቃ ፍላጎት ይሄ ነው በሰላም መኖር። አዎ በቃ ሰላሜን ነው ፈልገው። አንቺ ካላመንሽ ምን ሆናለሁ? እሺ እንዲናድርግ ቀጠሮ አይደለም እናንተ ሂዱልን፣ በቃ ሂዱልን። ሂድ ብሩክ ተነስ። አንቺም ሂጂ ዞር በል። እኔ እና እሷ የምናወራው ነገር አለ። ሂዱ የሆነ የምናወራው ነገር አለ። እኔ እና እሷ የምናወራው ነገር አለ። ለምን ማስጨነቅ አይደለም። ብሩክ ዞር በል። በቃ ሂድ ብሩክ በቃ አንቺም ዞር በል። ዞር በል አንቺም ዞር በል። ሂጂ በቃ ይህን ነገር በተለይ ባለፉት ሳምንታት ላይ ይህ ነገር እኔ ጨርሳለሁ ብሎ ነበር ጋሽ ያወራው። እውነትም እሱ እንደጀመረ እሱ ቢጨርስ ይሻላል። በስተመጨረሻው ብሩኬና ሃይሚን አስነስቷቸው እኔና ሙሽዬ እናወራለን፣ የእናንተን ጉዳይ እኛ እናስተካክላለን። የምታውቁት ነገር ብዙም የለም። ስለዚህ ሪሌሽንሺፕ ላይ ነገር ያጋጥማል። ነገር ግን ማስተካከል ያለባችሁ ነገር አስተካክላችሁ ተመለሱ ተብለው አልገባቸውም። አሁን በምን አይነት ምክርና በምን አይነት አንግል አስበው ተረድተው ሙሽዬና ጋሽዬ ምን አይነት ነገር ይዘው ይመጣሉ አብረን የምናየው ይሆናል። ቀጣይ ክፍል ላይ እሱን የምናየው ይሆናል ማለት ነው። አብራችሁን ስላላችሁ አመሰግናለሁ። ሰብስክራይብ ስለምታደርጉልኝ እና ላይክ ሼር ማድረጋችሁንም እንዳትረሱ። ሰብስክራይብ አድርጉ። ይሄን ቤት ሰብስክራይብ ያደረጋችሁ ማዛችሁን እንዳትረሱ። እኔ እንደ ግል ሰፖርት ማድረግ ከፈለጋችሁ የማዳም ቅመሞች ባላችሁበት ሰላም ፍቅር ከእናንተ ጋር ይሁን። የሃይሚ የብሩኬ አድናቂዎች የጨረቃ ቱብ ወይ የጨረቃ ፋሚሊያስ በሙሉ ይሄን ቤት ሰብስክራይብ ማድረጋችሁ እንዳትረሱ። እባካችሁ ላይክ ሼር ሰብስክራይብ እንዳትረሱ። እኔን ሰፖርት ለማድረግ ከፈለጋችሁ ሼር ከምትለው አጠገብ ወይ ደግሞ ሼር ቀስታለች አይደል? እሱ ከሷ አጠገብ ታንክስ ወይ ደግሞ ቴንክስ የምትል ቃል አለች። እሷን አንዴ ክሊክ በማድረግ ውስጥ ያስገባችኋል። ከዛ $2 እስከፈለጋችሁት ዶላር ያስመርጣችኋል። የፈለጋችሁትን አቅማችሁ የፈለገውን ለኔ የሚያስደስታችሁ ነገር ሰፖርት ብታደርጉ ደስ ይለኛል። እስከዛሬ ሳወራ ነበር ግን አንድም ሰው አላደረገም። የማዳም ቅመሞች የት ናችሁ? አድርጉልኝ። አመሰግናለሁ። በሌላ ቪዲዮ ተመልሰን እንመጣለን። እስከዛው ድረስ ሰላም ፍቅር ከእናንተ ጋር ይሁን እላለሁ ማለት ነው። አብራችሁ ስለነበራችሁ ውድ ሰዓታችሁን ሰውታችሁ እስከዚህ ድረስ የኔን ቱብ ስትከታተሉ የነበራችሁት በግላቭ እንደ ቢግ ሪስፔክት ባላችሁ በሰላም ይብዛ። እንገናኛለን። ሰላም ሁኑልኝ።